መንታ መንገድ ክፍል 12 ደራሲና ተራኪ ፉአድ ሙና። የጻፈችልኝን ደብዳቤ ካነበብኩ በኋላ ከለቅሶ ቤት አልጠፋሁም። ሀጅራ አዲስ አበባ ደርሳ የራሄልን ሬሳ ስታይ ራሷን መቆጣጠር ከበዳት። ለረጅም ሰዓት አነባች። ትናንት ከጎኗ ትማር የነበረች ልጅ ሳይታሰብ መሞቷ ልቧን ሰበረው። ሀጁ ወደ ኮምቦልቻ እስክትመለስ ድረስ ያለውን ጊዜ እነ ሀያት ቤት አሳለፈች። ራሄል ውጭ የነበሩት ዘመዶቿ እንደተሰበሰቡ በሞተች በሶስተኛው ቀን ተቀበረች። ውስጤ በሐዘን ተሞልቷል። ገዳዩዋ እንደሆንኩ እየተሰማኝ ነው። ራሄል ግን ወዳት እንደነበር እንዴት አወቀች? አዎ ገባኝ። ከሀያት በተለየ ጊዜን ከሷ ጋር ነበር የማሳልፈው። አይኖቼ፣ ሁሉ ነገሬ ከአንደበቴ ውጪ እንደሚወዳት ይናገር ነበር። ከፓፒረሱ ክስተት በኋላ ግን የወደፊት ህይወትን ከግምት ውስጥ ባስገባ መልኩ ከራሄልና ከሀዩ ምርጫዬ መሆን ያለባት ሀያት መሆኗን ወሰንኩ። ትኩረቴን በከፊል ከራሄል ወደ ሀያት አዞርኩ። ሀያት ምንም አይጎድላትም፣ ግን ራሄል ልቤ ውስጥ ነበረች። በህይወት እስካለው ድረስ እንግዲህ ቢያንስ በአመት አንድ ጊዜ ራሄል መቃብሯ እንድጎበኛ አደራ ብላኛለች። ግን ሰው መንገድ ላይ ሲያየው ይሳሳለት የነበረው ውበቷ አፈር ገባ። በቃ ሰው ግን ከንቱ ነው። ምንም ዛሬ ቢፈካ ላለመንጠፉ ዋስትና የለውም። ሀያት ሀዘኑ እንደከበደኝ ስለገባት በቻለችው አቅም ብቻዬን አትተወኝም። በእርግጥ ሰሞኑን አባዬ ትንሽ ስላመመው ስራሱን ተክቼ መግባቴም ለጊዜውም ቢሆን ሀዘኔን እንድረሳው አድርጎኛል። ስራው ከአባዬ ድርጅት ጋር መስራት የሚፈልጉ አዲስ ደንበኞች ሲመጡ ተቀብሎ ማነጋገር፣ ወደብ ላይ ያሉ ዕቃዎችን በተመለከተ ከድርጅቱ ኃላፊዎች ጋር በመመካከር ቶሎ እንዲገቡ ማድረግ፣ ከሻጮች ጋር መደራደር ምናምን ነው። ብዙ ውሳኔዎችን በራሴ መወሰን ስለምፈራ አባዬ ጋር ደውዬ እሱ የነገረኝን ያስፈጽማለሁ። ስራውን ከዚህ በፊት አሳይቶኝ ስለነበር ብዙም አልከበደኝም። የአባዬ ጸሐፊም ልምድ ስላላት በደንብ ታግዘኛለች። ሀዩ ከስራ ስመለስ አብራኝ አምሽታ ወደ ቤት ትሄዳለች። ከራሄል አባት ጋርም በቅርብ እየተገናኘን እናወራለን። እስክንድርንም በተደጋጋሚ ያገኘዋለሁ። በራሄል ዙሪያ የነበሩ ሰዎችን ሳወራ እሷን ያወራኋት ያህል ደስ ይለኛል። እንዳለችውም ሳጣት ከፍቅሯ እሳት ጋር መጋፈጥ ጀምሬያለሁ። ተናፍቀኛለች። አንዳንዴ ሀያት ራሄል እንደነጠቀችኝ እየተሰማኝ ታስጠላኛለች። እንደውም ሀዩ ላይ በጣም ቀዝቅዤባት ነበር። ግን የሰኢዶ ምክር አባነነኝ። እሷም ራሷን አጥፍታለች እንዳታርፈው ነበር ያለኝ። ቆይ አሁን ስለ ግጥም ከማን ጋር ነው የምወያየው? ራሄልን በጣም ወዳት ነበር። ካጠገቤ ስትርቅ ሁሉም ነገር ግልጽ ሆኖልኛል። ቀልድ አያውቁም። ወራትም ቀናት ሲጠራቀሙላቸው እብስ ከማለት ወደ ኋላ አይሉ። ራሄል ከሞተች 2 ወራት አለፉ። ክረምቱ አልቆ አዲስ ዓመት ተመሰረ። ራሄል የሌለችበት ባዶ ዓመት አዲስ ዓመት ተባለ። ባህር ዳር ዩኒቨርሲቲም በየቤታቸው የተበተኑ ተማሪዎችን ጠራ። ከሀዩና ከእስክንድር ጋር ሆነን ወደ ባህር ዳር ሄድን። የመጨረሻ ዓመታችን ስለሆነ በዚህ ዓመት እንመረቃለን። በአውሮፕላን እየሄድን ሪቾ ትዝ ስትለኝ አጭር ግጥም ጻፍኩ። ወደ መቃብሯ ስሄድ አነብላታለሁ። አንቺ የሌለሽበት ሁሉ ነገር ባዶ፣
ሰፈሩ ጭር አለ በጽልመት ተጋርዶ። ድምቀት ማለት አንቺ ስትጠፊ ገባኝ። ምንድነው ሳቃቸው ሰላም የሚነሳኝ? ሀያት በውጤቷ አሁንም የክፍላችን ሰቃይ ናት። ሪቾ ሞተች እንጂ ሁለተኛው ትልቁ ውጤት የሷ ነበር። ድሮ እኩል ነበር። አሁን ግን በአንድ ትምህርት በልጣኛለች፣ ግን ሞታለች። ትምህርት እንደተጀመረ እስክንድርን በጣም ቀረብኩት። ራሄል ከናፈቀችኝ የማገኘው ብቸኛው ሰው እስክንድር ነው። በእርግጥ ጊዜው ሲገፋ የራሄል ሀዘንም ቀለል ብሎልኛል። ሀያት ወደ ጣና እንደለመድነው ባጃጅ ተኮናትረን ከሄድን ገና ፓፒረስ ጋር ከመድረሳችን በፊት በወሬ ትጠምደኛለች። ወሬው ትኩረቴን ወደ እሷ ካልወሰደው ከንፈሬ ላይ ትለጠፋለች። ፓፒረስን ካየው ራሄል ትዝ ትለኛለች። ከራሄል ጋር ያሳለፍነውን የፓፒረስን ምሽት ሳስታውስ ደግሞ ፈገግታ ይርቀኛል። የሀዩም ትኩረቴን ለመስረቅ መሞከር ሪቾ ትዝ እንዳትለኝ ለማድረግ የታለመ ነው፣ ቀናችንን ሰላማዊ ለማድረግ። ትምህርት ተጀምሮ ከወር በላይ እንደተማርን አባዬ በተደጋጋሚ መታመም ጀመረ። እኔና ሀዩ አንዴ ወደ አዲስ አበባ መተን ጠይቀነው ተመልሰናል። እኛ ስንጠይቀው ትንሽ ሰላም ነበር። ከተመለስን በኋላ ግን ባሰበት። ጠይቀነው በተመለስን በ15 ቀኑ የአባዬ ጤንነት ጥሩ የሚባል ደረጃ ላይ መድረሱን ኢስራ ነገረችኝ። በየቀኑ እንደዋወላለን። በሰዓቱ እኔና ሀዩ የመመረቂያ ጽሑፋችንን ምዕራፍ 1 ለማጠናቀቅ እየተጣደፍን የነበረ መሆኑ አባዬ እንደግሜ እንዳልጠይቀው አደረገኝ። አንዳንዴ ማታ ከሀዩ ሀጁና እስክንድር ጋር ከተለያየን በኋላ የግቢያችን ላቭ ስትሪት ላይ ብቻዬን ወክ አደርጋለሁ። እዚሁ መንገድ ላይ ሪቾ የፍቅር ግጥም መጽሐፍ ጀመርኩ ብላ ስታነብልኝ የነበረው ድባብ ትውስ ይለኛል። እጆቿን ወደ ላይ ሰቅላ እየተሽከረከረች ስትጨፍር አይኔ ላይ ድቅን ትላለች። ብቻዬን ስሆን ሀዘኑን መቋቋም ይከብደኛል። ሪቾ በጣም ትናፍቀኛለች። ፓፒረስ ውስጥ ራቁታችንን ሆነን ከንፈሬን ስትስመኝ የማልቆጣጠረው ስሜት በጥፊ እንድመታት እንዳደረገኝ አስታውስና ይገርመኛል። እስካሁን መልስ ያጣሁለት ጥያቄ አካሌን ማን አዘዘው? ልቤ እኮ ሙሉ ለሙሉ ይተኛ ትፈልጎ ነበር። ሐሙስ ጠዋት ላይ ኢስራ ደወለችልኝ። ወይዬ የኔ ሚጢጢ አልኳት። አቢኮ ዳሂራ ሄደ አለችኝ ያለቀሰች። አኼራ ማለት ቀጣዩ ዓለም ማለት ነው። አባቴ ሞተ። እንባይ ፈሰሰ። ሲያመጣው እንግዲህ አንዴ ነው። አባቴን በጣም ነበር የምወደው። ከተረጋጋው በኋላ ለሀዩ ደውዬ ነገርኳት። ሀዩ በጣም አዘነች። ሀዘኑ በጣም እንዳይጎዳኝ ፈርታለች። እኔ ግን በልኩ ነው ያዘንኩት። አባቴ በመሞቱ ጌቴን አላማረርም። እድሜው ሄዷል። ጋር 4 ሰዓት ላይ ቢዝነስ ፍላይት አግኝተን ወደ አዲስ አበባ መጣን። ሰይድ ከአየር ማረፊያ ተቀብሎን የኛ ቤት ቅያስ ጋር ካደረሰን በኋላ እናቱን ለማምጣት እኛን ወደ ሰፈር የሚያስገባው ቅያስ ጋር አውርዶን ሄደ። ወደ ቤት እየቀረብን ስንመጣ አንድ ሰውዬ ፈገግ ብሎ እዚህ ሰፈር ከሆንን ለቅሶ ቤቱ እንድናሳየው ጠየቀን። እሺ ብለነው አብረን መሄድ እንደጀመርን ሰውየው እየቀለደ ሊያስቀን ሞከረ። ያወቀኝ አልመሰለኝም። ለቅሶ ለመድረስ የመጣው ግን እኛው ጋር ነበር። ልክ ቤት ጋር ስንደርስ በራችን ላይ የተደኮኑትን ድንኳኖች እያሳየው እዛ ቤት ነው አልኩት። ወዲያው ማጓራትና እየጮኸ ማልቀስ ጀመረ። እየጮኸ እኛን ትቶን ወደ ድንኳኑ እየፈጠነ ሄደ። እውነት ለመናገር ሳቄን ልለቀው ምንም አልቀረኝም። ሰው እንዴት ድንኳን ሲያይ ይቀየራል? ማስመሰል ምን ያደርጋል? ሀዘኑን ለመግለጽ እንደ ከብት ማጓራት አይጠበቅበትም እኮ አስመሰል። ቤት እንደገባው ኢስራ እና መርየም አቅፈውኝ መንሰቅሰቅ ጀመሩ። ሳያቸው አንጀቴን በሉት። ከአይኔም ባይ ፈሰሰ። ወዲያው እነሱን አረጋግቼ የአባቴ ሬሳ ወዳለበት ክፍል ገባው። አባቴ ተከፍኖ በጣም ደስ የሚል ሽቶ ተቀብቷል። ያን የመሰለ መኪና እንደማይዝና ሱፍ እንዳልቀያየረ ዛሬ ባቡጀዴ ተጠቀለለ። ግንባሩን ስሜው ወዲያው ወደ ድንኳኑ ሄድኩ። ሰው እየጮኸ ያለቅሳል። ሃይማኖታችን ከማንባት በዘለለ እየጮሁ ማልቀስን ስለሚከለክል ሰዎቹ ዝም እንዲሉ ለመጠየቅ ሞከርኩ፣ ግን ሊሰሙኝ አልቻሉም። ኋላ ላይ አንድ ሽማግሌ ተቆጥተው ወንዶቹን ስርዓት አስያዙልን። ድንኳን ውስጥ እንደተቀመጥኩ አንድ ጎረቤታችን ጠርታ ወደ ሴቶች ድንኳን ይዛኝ ሄደች።
በእስልምና እምነት መሰረት በሰርግም ሆነ በለቅሶ ወንዶች ከሴቶች ጋር እንዲቀላቀሉ አይፈቀድም። የሴቶች ድንኳን ጋር ስደርስ ሴትዮዋ ኧረ እናትህን ተይ በላት፣ ፊቷን እኮ ባጣ ጨረሰችው፣ አላህም አይወደው አሉ። ወደ ሴቶች ድንኳን ስመለከት እናቴ ደረቷን እየደበደበች ፊቷን እየቧጠጠች ታለቅሳለች። ከአባዬ ሬሳ አርቀው ድንኳን ውስጥ ያስገቧት በጣም አስቸግራ መሆኑ ገባኝ። አባቴ በሕይወቱ በነበረበት ጊዜ ስታቆስለው ኖራ ዛሬ ታስመስላለች። እናቴ ሆና ክብሯ ባይዘኝ ባጋጫት ሁላ ደስ ይለኝ ነበር። ወይ የሃይማኖት እውቀት የላት ወይ ስነ ምግባር የላት፣ መልክ ብቻ። እናቴ መምጣቴን ስታይ ትንሽ ተረጋጋች። እንዲሁ ለእኔ ክብር አላት። እህቶቼን ከቤት ጠርቼ ስርዓት እንዲያስይዟት ነገርኳቸው። አባዬ ወዲያው 7 ሰዓት ላይ ተሰግዶበት ተቀበረ። በእስልምና እምነት በሬሳ ላይ የሚሰገድ የስግደት አይነት አለ። ሬሳን ቶሎ መቅበርም ይወደዳል። በነጋታው ሰው ሀዘኑ እየበረደለት ድንኳኑ ውስጥ መጫወት ጀመረ። ግማሹ አስፈርሾ ይቅማል፣ ግማሹ ክብ ሰርቶ ይጫወታል። ጮክ ብሎ የሚስቅ ሁሉ ነበር። አሪፍ የቤተሰብ መሰብሰቢያ መድረክ ሆኗል። ለቅሶ መሆኑን ረሱት መሰለኝ። ማታውን ቤተሰብ ተሰብስቦ የአባዬን ስራ ማን ያስተዳደር በሚለው ላይ መከረ። መጨረሻ ላይ እኔ ላይ እምነታቸውን ጥለው ትምህርቴን አቋርጬ የአባቴን ስራ እንድሰራ ወሰኑ። ለቅሶ ቀዝቅዞ ድንኳኑ ፈራርሶ ሰው እንደተበተነ ሀዩንም ወደ ባህር ዳር ሸኘኋት። ቢያንስ እስኪ ሰቃያችን ትመረቅ። እኔና ሪቾ እንደሆነ ከትምህርት መስመር ወጥተናል። ትንሽ ቆይቼ እኔም ወደ ባህር ዳር ሄጄ ልብሶቼን ይዤና ዊዝድሮ ሞልቼ ተመለስኩ። የህይወት መስመር መቼ እንደሚቀየር አይታወቅም። ትናንት ተማሪ የነበርኩት ልጅ ይኸው ሰራተኛ ልሆን ነው። ስራ በጀመርኩበት የመጀመሪያው ቀን ማታ የሪቾ መቃብር ሄጄ ጎበኘሁት። ወደ ባህር ዳር ስበር የጻፍኩትን ግጥም አነበብኩላት። ሪቾ እንዳለችው የእውነትም ተውባ እየጠበቀችኝ ይመስለኛል። እንዲህ ሱፍ ለብሼ የአባቴ መኪና ይዤ ሪቾ ብታይ ምን ትል ነበር? እንጃ ብቻ ለየት ያለ ቃል አታጣም፣ የሆነ ነገር ትለኝ ነበር። የአባዬን ስራ እያስተዳደርኩ ቀናትም እየሮጡ ወራትም እየተገነጠሉ 7 ወራት አለፉና የሀዩና ሀጅራ ምርቃት ደረሰ። የፈጣሪ ውሳኔ ነጠለን እንጂ እኔና ሪቾም አብረን እንመረቅ ነበር። በነገራችን ላይ የአባዬን ስራ በጣም ትርፋማ አድርገዋለሁ። በቅርቡ እንደውም ባለን ተቀማጭ ገንዘብ ሌላ ተጨማሪ ስራ ለማስጀመር እያሰብኩ ነው። ቅዳሜውን ውዷን ሚስቴን ላስመርቅ ወደ ባህር ዳር ሄድኩ። ሀዩዬ የግቢውን ትልቁን ውጤት ነበር ያስመዘገበችው፣ 4 ነጥብ። በጣም አኮራችኝ። ሀዩ ግን ከመመረቋ በላይ ጓጉታለት የነበረው አብረን የምንኖርበት ቀን መድረሱን ነው። በሰርግ ከቤቷ በወጉ የምትወሰድበት ቀን፣ የምንጠቃለልበት ዕለት። ሀዩን ሜዳሊያ አጥልቃና ዋንጫ ይዛ ሳያት በጣም ደስ አለኝ። ሪቾ ከኛ ጋር ባለመሆኗ ግን አዘንኩ። ሀዩ ፍልቅልቅ እንዳለች ዙሪያዋን የቆሙትን ቤተሰቦቿን እና እኔን እያየች የሀያትን ምርቃት ከሌሎች ምርቃቶች ለየት የሚያደርገው በሰርጓ ዜማ መካሄዱ ነው አለች። መንታ መንገድ ክፍል 12 በዚሁ ተጠናቀቀ። ይቀጥላል። ደራሲና ተራኪ ፉአድ ሙና